የኔ ውድና ወርቅ የሆናችሁ ቤተሰቦቼ እንኳን አደረሳችሁ። በዓሉ የሰላም የፍቅር የአንድነት አገራችን ሰላም የምትሆንበት በዓል ይሆንልን። እንግዲህ አብርሃምና ሄርሜላ እንደዚህ እንደምታዩት በጠዋቱ ቡና እያፈላችለት እጇን እየሳማት እንግዲህ በሚገርም ነገር መጥቷል። እኛ የምናውቀው የበዓል ቀን ሴት ልጅ ቤት ውስጥ ዶሮ ሰርታ ቤቷን አስተናግዳ ፏ አርጋ ፏፍሽ አድርጋ ቡናውን ቤት ውስጥ እንደምታፈላ ነው የምናውቀው። እንግዲህ እነሱ እንግዲህ ሌላ ቦታ በረንዳ ላይ ቁጭ ብላ ነው ቡና እያፈላች ያለችው። ይሄ ደግሞ የኛ አገር በዓል አያሳይም። ሴት ልጅ እውነተኛ ወንድ ወይም ደግሞ እውነት ፍቅር ከሆነ ቤት ውስጥ ቡና ፍልታ ፍቅረኛም ይሁን ባሏም ይሁን እንደምታሳልፍ ነው የምናውቀው። እናንተስ? እኔ እንደዚህ ነው የማውቀው። ሰላም ሰላም ቤተሰብ እንዴት ናቸው? ደህና ናቸው ወይ? እኔ ያለው እግዚአብሔር ይመስገን። ያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ትናንት በተሰጣችሁ አበሻ ቀሚስ ሄርሜላና አብርሃም ትንሽ እንኳን እንዲቆይ አልፈቀዱም። በጠዋቱ ነው እንግዲህ ለብሰው ቪዲዮ እየሰሩት ማለት ነው። ገና አሁን ጠዋት እንግዲህ በኢትዮጵያ ሰዓት አቆጣጠር 3:32 ነው እንግዲህ እንደማውቀው ማለት ነው። እና ጾማቸው ፈቱ። ከዛ በኋላ ቪዲዮ ለመስራት ነው እንግዲህ ከጾሙ ማለት ነው። እነዚህ አይጾሙም እርግጠኛ ነኝ። እና ቢጾሙ እንደዚህ 2 ወር በሙሉ ጾም ሆኖ ዝሙት እየሰሩ አይቆዩም ነበር። እና እቺ እውነተኛ ሴት ብትሆን ኖሮ ቤቷ ውስጥ ነበረ ቡና ፍልታ ቤቷን ቀጤማ ነስነሳ በዓል ማስመሰል የነበረባት። እሷ ግን ያው በጠዋቱ ተነስታ ሌላ ቦታ የተዘጋጀ የተፈላ ቡና ወይን እናቴን ለመቅዳት እንግዲህ ቁጭ ብላለች ማለት ነው። ምን አይነት ባለሙያ ትሆን ይሄንን ቡና ያስተናገደችው? ይሄው ከጀርባ አለች። መልኳ ራሱ ያስታውቃል እሷ እንዳፈላች ማለት ነው። እና አብርሃም እንግዲህ ያው እንዴት ያደረገው ነበረ። ለማንኛውም አበሻ ቀሚስ ሳላደንቀው አላልፍም። በጣም ያምራ። ጽጌዬ ናት የሰፋችሁ እርግጠኛ ነኝ። ይሄም ማለት ነው በጣም ነው የሚያምረው። የምር ጽጌ ናት የሰፋችሁ ይሄን አበሻ ቀሚስ እርግጠኛ ነኝ። እና ለማንኛውም የመዳን ቆሞችዬ መልካም በዓል ይሆንላችሁ። አቡ እንዳይደብራችሁ ደግሞ የኔ ወዶች